እናንተ በመጀመሪያ አላህ ከድንገተኛ ነገር ወጥቶ ከመቅረት ሁላችን የሚጠብቀን። ሲቀጥል በዚችታችን ላይ የደረሰባትን ነገር ሰማችሁ አስባችሁታል? የሀገሬ ልጆች ሰርቼ እለወጣለሁ፣ ያልፍልኛል፣ የተሻለ ነገር አገኛለሁ ብላችሁ ሙሉ ምርመራ አድርጋችሁ ከሀገራችሁ ተሰዳችሁ ገና በተሰደዳችሁ በቀናት ውስጥ እንደዚህ ያለ ማዕት ሲወርድባችሁ አራይጣለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ነኝ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች፣ የሀገሬ ልጆች፣ አሁንም በድጋሚ አላህ ከድንገተኛ ነገር ሁላችንም ይጠብቀን። ስለዚህ እህታችን የደረሰባትን ነገር እርግጠኛ ነኝ ብዙዎቻችሁ ሰምታችኋል። ያልሰማችሁ ካላችሁ ደግሞ እኔ ወረኛ እህታችሁ ልንገራችሁ ማለት ነው። ወላሂ ነው የምላችሁ። እኔ ግን ታሪኳን ሰማ በጣም ነው ያሳዘነች። እርግጠኛ ነኝ አሁን ብዙዎቻችሁ ልጅቷ እንደዚህ ተበሳቁላ እንደዚህ ሁለት እግሯን ተቆርጣ ስታዩት ለረጅም ዓመት አረብ ሀገር ሰርታ ለረጅም ዓመት ስለቆመችበት እግሯ አደጋ ደርሶባት ምናምን መስሏችሁ ከሆነ ተሳስታችኋል። እኔም በመጀመሪያ ገምቼ ነበር እንደዚያ ነበረ። ያው ለረጅም ዓመት አረብ ሀገር የቆየ ልጆች እንግዲህ በአንድም በምንም ምክንያት በተለይ ደግሞ ለረጅም ሰዓት ስለምንቆም ብዙ ጊዜ በዚህ ምክንያት ጤና እናጣለን ማለት ነው። እና እኔ አስቤ ነበር እንደዚያ ነበረ። ምክንያቱም በመጀመሪያ ቪዲዮ ተሰርቶ የነበረው በኦሮሞኛ ስለነበር ማለት ነው የሀገሬ ልጆች። በኋላ ግን የልጅ ታሪክ ሰማ ጨዋታው ሌላ ነው። እሱም ምንድን ነው መሰላችሁ? እንዳልኳችሁ ሰርቼ እለወጣለሁ ያልፍልኛል ብላችሁ ተሰዳችሁ መታችሁ ገና ካሰባችሁበት ቦታ ሳትደርሱ እንደዚህ ያለ ማዕት ሲወርድባችሁ ምንድን ነው የሚሰማችሁ? የሀገሬ ልጆች አለን እኮ እኛ ማለት ነው ፈጣሪያችን የማናመሰግን ሙሉ ጤነኞች ሆነን እየሰራን እየተከፈለን እንኳ አየ ሰው ቤት አየ ስደት እያለን እናማራለን አይደለም። እንደዚህ ካሰቡበት ቦታ ሳይደርሱ የቀሩቶቻችንስ ምን ይበሉ? ወላይ ፈጣሪያችን እናመስግን የሀገሬ ልጆች። እኔ በበኩሌ አልሐምዱሊላህ። እና የልጅቷ ጉዳይ በእርግጥ አብሯት የነበረ ሰው በግልጽ ስለ ሁኔታው የሚያስረዳ ሰው ስላልተገኘ የተለያየ ነገር እየተባለ ነው። በመጀመሪያ እየተባለ ያለው እንግዲህ ልጅቷ ከኢትዮጵያ ገና ወደ ሳውዲ አረቢያ ስትመጣ ከፕሌን ላይ ስትወርድ ወደቀች ተባለ ማለት ነው የሀገሬ ልጆች። ልጅቷ ስትወርድ ወደቀች እና በዚያ ምክንያት በድንገት ራሷን ሳተች ምናምን ሆስፒታል ገባች ነው የተባለው ማለት ነው። ሌላኛው ደግሞ ሁለት ልጆች አብረዋት ነበሩ ተብሏል። የመጀመሪያ በረሯ የነበረው ከኢትዮጵያ ወደ ዱባይ ነበረ። ከዛ ደግሞ ከዱባይ ነው ወደ ሳውዲ አረቢያ በረራቸውን ያደረጉት ተብሏል። እና ይች ልጅ ድንገት ኤርፖርት ውስጥ ራሷን ስታ ወደቀች እና እሷ ራሷን ስታ ስትወድቅ አብረዋት የነበሩ ሁለቶቹ ልጆች ወደ ቢሮ ሲወሰዱ እሷ ደግሞ ወደ ሆስፒታል ተወሰደች ነው እየተባለ ያለው። ልጅቷ አሁንም ድረስ ራሷን አታውቅም። የት ነው ያለች ስትባል አሁንም ድረስ ኢትዮጵያ ነው ያለሁት ነው የምትለው ማለት ነው። ግን ምክንያቱ ምን እንደው እንዴት እንደሆነ ባልታወቀ ምክንያት ሁለት እግሮቿ ተቆርጠውባታል ማለት ነው የሀገሬ ልጆች። ወላሂ አላህ ይጠብቀን። እና ታውቃላችሁ እኛ ወደ አረብ ሀገር የምንመጣ ልጆች ልጅናኑ እንደሚመጡ ሰዎች ዝም ብለን ተነስተን አይደለም ከመሬት የምንመጣ። ትኬትና ቪዛ ስለተላከልን ብቻ አይደለም የምንመጣው። ከመምጣታችን በፊት ሙሉ ምርመራ አድርገን ሜዲካል ወስደን ነው አይደለም። እና ይች ልጅ ደግሞ ከኢትዮጵያ ስትወጣ ተመርምራን የመጣችሁ ማለት ነው። ያው ሙሉ ጤነኛ ባትሆን ኑሮ ሲጀመርም ፕሮሰሱ አልቅላትም ነበር። እና ሙሉ ጤነኛ ሆና መታ እንዴት ነው ድንገት ራሷን ስታ ወደቀች ተባለ። በአንደኛው በኩል እየተባለ ያለው ነው የምነግራችሁ። ድንገት ራሷን ስታ ወደቀች። በዚያ ምክንያትም ሆስፒታል ገባች። ሆስፒታልም ገብታ ቴሌግራም መቆረጥ እንዳለባት ተነገራት። በዚያ ምክንያት እግሯ ተቆረጠ እየተባለ ነው ያለው። ገብቷችኋል? እስኪ ቢያንስ ከፕሌን ወደቀች ምናምን የሚባለው አዎ፣ ምክንያቱም ስትወርቅ እንግዲህ ጉዳት ደርሶባት ሊሆን ይችላል። ግን ደግሞ አላውቅም እንዴት በአንድ ሁለት እግሯ ያገሬ ልጆች ብቻ አላህ ይጠብቀን። እና ልጅቷ ገና ከኢትዮጵያ መታ ስራ አልገባችም። ሰርታ ልትለወጥ ሊያልፍላት የተሻለ ነገር ልታገኝ ብዙ ደክማለች። አሁን ላይ ከኢትዮጵያ ወደ አረብ ሀገር መጥቶ ፕሮሰስን ጨርሶ ለመምጣት ምን ያክል ዋጋ እንደሚያስከፍል ሁላችንም እናውቃለን። እና ይችታችንም ብዙ ዋጋ ከፍላ መታ ሰርታ ልትለወጥ ጉጉት ነበራት። ግን ካሰበችበት ቦታ ሳትደርስ እንደዚህ ያለ ነገር ተፈጥሮባት አሁን ልጅቷ የምትገኘው ሆስፒታል ውስጥ ነው። ልጅቷ የወለጋ ልጅ እንደሆነች ነው የተነገረው። ብዙ ቪዲዮዎች እንግዲህ እየተሰሩ ያሉት በኦሮሞኛ ነው። ምክንያቱም ያው የወለጋ ልጅ ስለሆነች እዛ አካባቢ ያሉት በብዛት ኦሮሞኛ ቋንቋ ስለሚናገሩ የሚያውቃት ካለ እንዲደርሱላት ተብሎ ማለት ነው። እና እንዳልኳቸው ልጅቷ አሁንም ድረስ ራሷን አታውቅም። ምንድነው የተፈጠረብሽ? ምን ሆነሽ ነው? እንዴት ነው ስትባል ምላሽ አሰጥም እየተባለ ነው የሀገሬ ልጆች። የት ነች ስትባል ራሱ ያለችበትን ቦታ አታውቅም። ኢትዮጵያ ነው ያለሁት ነው የምትለው እንጂ ከዚህ ነኝ ያለሁት ይሄ ደርሶብኝ ነው ብላ የምታወራው ነገር የለም። በሰዓቱ ራሷን ስታ ነው የወደቀች ተባለ። በሰዓቱ ራሷን አታውቅም ነበር ተባለ። ግን አሁንም ድረስ ልጅቷ ራሷን አታውቅም። ግን 3 ወር ሆኗታል ማለት ነው። 3 ወር ሙሉ እንግዲህ ማንም በሌለበት በሰው ሀገር ላይ አረ ከባድ ነው ወላሂ። ለሷም ሆነ ለቤተሰቦቿ በጣም ከባድ ነው። እንደው አላህ እንደዚህ ካለ ጉድ ይጠብቀን ነው የምለው። ሌላ ምን ይባላል? ስለዚህ አታማሩ የሀገሬ ልጆች፣ አናማሩ እኔንም ጨምሮሽ።
ውይ ደከመኝ፣ ውይ ሰለቸኝ፣ የሰው ቤት ኑሮ እስከመች አስባችሁታል? ወላሂ እኛ የደረስንበትን እኮ ያልደረሱ ስንት እህቶች አሉ መሰላችሁ? እኛ ያደረግነውን ያላደረጉ ለማድረግ እንደጓጉ የቀሩ ስንት እህቶች አሉ መሰላችሁ? የሀገሬ ልጆች እንዴ ገብታችሁ ስራ ጀምራችሁ ምናምን እኮ ቢሆንሽ አሁን እቺ ልጅ እንደ ጓጓች ነው የቀረችው መንገድ ላይ ማለት ነው። ያንን የጓጓችለትን ያንን ዋጋ የከፈለችለትን እንኳን ጣሙንም ሆነ ምኑን እንኳን አልቀመሰችውም። የሀገሬ ልጆች ይባስ ብሎ ጤነኛ ሆና ተሰዳ ውድ የሆነ ጤናዋን በሰው ሀገር ላይ ያሳጣት ማለት ነው። እና ከባድ ነው። እግሯን መቆረጡ ብቻ አይደለም። ቢያንስ አሁን እንግዲህ እንደ አጋጣሚ አላህ ከቀደረው አይቀርምና በአንዳንድ ምክንያት ድንገት የተፈጠረ ነገርም ቢሆን ለእግሯ መቆረጥ ሰበብ ሆነን በል ማለት ነው። ግን እግሯ ተቆርጦ ራሷን አታውቅም። እግሯን ተቆርጦ ራሷን አታውቅም። ልጅቷ ስታምር እንዴት እንደምታምር አትጠይቁኝ። ወላሂ ጤነኛ ሆና የተነሳችሁ ኢትዮጵያ የተነሳችውን ፎቶ አይቼ እንዴት እንደምታምር ከመልኳ ከቅላቷ ቆንጆዬ ልጅ ነች። ገና ደግሞ ልጅ ነች ማለት ነው የሀገሬ ልጆች። እና ግን ያም ሆነ እሷ ማንም በሌለበት ጠያቂ በሌለበት በሰው ሀገር ላይ ይህ አደጋ ደርሶባት ታሪኳን ሰማኔ በጣም ነው ያሳዘነችኝ። እናማ እያንዳንድ መዳም ቀሰቀሰችኝ፣ መዳም ጮኸችብኝ፣ ደከመኝ፣ ሰለቸኝ፣ የአላርም እንቅልፍ ሰለቸኝ እያለ የምናማር ልጆች ፈጣሪያችንን እናመስግን የሀገሬ ልጆች። ለምን የበላይ ከንትታ የበታች ክን ተመልከት ይባል አይደለም? ስንቶች አሉ መሰላችሁ ለመስራት ጓጉተው መጥተው ስንት ዋጋ ከፍለው ጣሙን እንኳን አላዩትም። ገባችሁ? እና እንደዚህ ያለ ማዕትም አለና በስራ ላይ ያላችሁ ጤነኛ የሆናችሁ ሰዎች ምንም ይሁን ምንም አታማሩ። እኔ አላማርም በነገራችን ላይ አንዳንዴ ጠሽ ሲያደርገኝ ነው እንጂ ያው ሰው አይደለሁ ይሰማኝ አይደለ? እንደዛ ነው እንጂ እኔ ብዙ ጊዜ ሁሌ እምላችኋለሁ በስደት ቆይታ አልሐምዱሊላህ በጣም ደስተኛ ነኝ። ገባችሁ? ያን ስላችሁ ደግሞ ደልቶኝ ተመችቶኝ ምናምን አይደለም፣ ግን ወድጆ እየኖርኩበት ነው። ማንም ማስገድዶኝ ስላልሆነ ገብቷቸው። ስንቶች አሉ አይደለም እንደው ቤት ይቁጠረው እንጂ ከካሜራ ጀርባ ስንት ጉር ነው ያለ። በየመዳን ቤቱ በር ተዘግቶባቸው ለአመታት ያለ ክፍያ የሚሰሩ በየሆስፒታሉ ጠያቂ አተው ስማቸውን እንኳን መናገር የማይችሉ የማን ከየት እንደሆነ እንኳን የማያውቁ በየሆስፒታሉ የበሰበሱ ስንት እህቶች አሉና፣ ስለዚህ እኛ ደግሞ አነሰም አደገም እየሰራን ነው፣ እያገኘን ነው። እንደፈለኩ ኢንተርኔት እየተጠቀምኩ እንደፈለኩ ቤተሰቦች ጋር እየተገናኙ እንደፈለኩ ጓደኞች ጋር እየተገናኙ ማድረግ ያለብኝን ነገር እያደረኩ መብትና ግዴታዬን አውቄ እንደፈለኩ እየኖርኩ ለምን አማራለሁ ታዲያ? ሀገሬ ልጆች ያው እንዳልኳቸው አንዳንዴ ጠሽ ሲያደርገኝ ብቻ ነው ብያቸዋለሁና አንዳንድ ሰዎች ደግሞ የታቸዋቸው ከሆነ ሁሌ ያማራሉ። ስደተኛ ስለሆኑ ብቻ ሰው ቤት ተቀጥረው ስለሚሰሩ ብቻ የሚያማራሉ። እኔ ብዙ ጊዜ እንደምላቸው አላማርም። አሁንም ደግመዋለሁ። አልሐምዱሊላህ አላህዬ ብቻ መጨረሻዬን አሳምሮልኝ በሰላም ለሀገር ያብቃኝ። እንደዚህ ካለ ጉድ እሱ ይጠብቀን። ገብቷቸዋል። ሰርተው የሆነ ነገር አፍርተው ምናምን እንኳን ቢሆን ቁጥር ችግር የለውም እሺ ይባላል። ምክንያቱም ያው ብዙ ጊዜ አረብ ሀገር ስንቆይ ከስራ ብዛት ምክንያት ያው ብዙ ጤና መጉደል ነገሮች ይከሰታሉ እና እሷ ደግሞ ቆማም አይደለም ሰርታም አይደለም ገና ለመብራት ገና ፍሬዋን ለማየት እንደጓጓሽ ነው የቀረችው። እና በዚህ አጋጣሚ ፍትህ ለእህታችን ምን እንደደረሰባት አታውቅም። ምንስ በሽታ ቢያጋጥማት ነው እግሯን ለመቆረጥስ የዳረጋት? አሁን ሰውን እያነጋገረ ያለው ይሄ ነው። ምክንያቱም የሰው ልጅ ተመርምሮ መጥቶ በቃ ጤና አልነበራትም። ስለዚህ ያነ ጤናዋ ደግሞ ለእግሯ መቆረጥም ምክንያት ሆኗታል እና እግሯ ካልተቆረጠ ህይወቷ የማይተርፍም ነበር። ኬፍ ያኔ ጤና ከሌላት እንዴት ነው ሜዲካሉን ያለፈችው? እኔ ጥያቄ ገብቷቸው ልጅቱ ጤና ካልነበራት እንዴት ሜዲካል ምርመራውን አለፈች? እና ብቻ ከባድ ነው የኔ ወደ ማለት እግሯንም ተቆርጣ እንደዚህ አይምሯ ትክክል ቢሰራና ያለችበትን ሁኔታ በደንብ ብታውቅና ወደ ራሷ ብትመለስ ጥሩ ነው። በዚህ አጋጣሚ ሁላችሁም ዱዓ ጸሎት አድርጉላት። እንዲሁም ሆነ አላህ ጤናዋን ይመልስላትና በሰላም ለሀገሯ ያብቃት። ሌላ ምን ይባላል? ከደረሰ በኋላ ምንም እና አላህ ከክፉ ነገር ይጠብቀን። አላህዬ እንደውም ጅማሬውን ሳይሆን መጨረሻችን ያሳምርልን። አሚን በሉ። ደግሞ የሸቃላ ምርቃን ነው ብላችሁ አትናቆሽ። ሰላም ዋሉ። ተጠግረሩ